ታግሻል አልኩሽ ሜለን ነገርኩሽ በቃ አንተ ግን አላሳዝንህም ትንሽ እኔ እንደዛ አድርገህ እንኳን እኔ ትቼዋለሁ እኔ የኔ ነገር ብቻ ነው የሚገርመው ቆይ አልተረጋገጠ ነገር ማለት ምን ነበር የምትሰጪ ማረጋገጫ ምንም ማለት ምን ልትል ነው አሁንም ያ ነገር ተፈጥሯል ብለህ ነው የምታስበው እዚህ ነው ባይገቡ ያደረው አብረን ያደር ነው ያው ይታደሽ እና ማታ አዳራችን በጣም የሚገርም ነበረ አሪፍ አዳር ነበር ያው ትክክል እንዳየሽ ሌላ ላክ ነገር ምን ነገር ይተበልሽ ምን ማስመሰል ነው የሚያስፈልግ እና እዚህ እንዳደረን ያው እኮ ነገር በጧት ፍቅሩን እየገለጸልኝ ነበር ማለት ጨርሰናል እኔ ጨርሻለሁ አንተም በህይወት አልመጣብህም እንደፈለጋችሁ መሆን ትችላላችሁ ከዚህ በኋላ ልንገርካ ልልሽ ነበር እሷን ስታውቃት የቆየሁት እስኮ ያንቺ መጫወቻውን የምትቀርመስሽ ነበር የኔ ህይወት ቀልድ አይደለም እሺ አንቺ እሺ ህይወቴ ላይ ትጫወችበት ከዚህ በኋላ ከለመንኩህ ሄሉ ብለህ እንዳጠራኝ ብለዋለች። ያብና ሄሉ ጋር ትልቅ ጠብና ትልቅ ተጋድሎ ተፈጠረ ማለት ነው። ይሄ ተጋድሎ ደግሞ እጅግ በጣም እንግዲህ ነገሩ በጣም ከአቅም በላይ እንደሆነ ያስታውቃል። ሄሉም እንግዲህ እሷ ትሻልሃለች፣ እሷ ጋር ሂድ፣ እኔ ጋር ምን ትሰራለህ? በጣም አሪፍ ነው ብለዋለች። እንግዲህ በአንድ ድንጋይ ሁለት ወፍ ጀግና ነህ ብለዋለች። በጣም ጎበዝ ነህ ቀጥልበት በርታ ብለዋለች ማለት ነው። ያብ ያደረገው እውነት ዛሬ በጣም አስቀይሞኛል። ምክንያቱም እንዴት በቤቷ ውስጥ እንዴት ቤቷ ውስጥ እየኖረች እንዴት እችኛይቱን ልጅ ያመጣታል ማለት ነው። ያብ ምን ያህል እኛንም እሷንም ቢንቅ ነው እንደዚህ ያደረገው። በእርግጥ እሱም ጋር ጥፋት ሊኖር ይችላል። ግን ጥፋታቸውን እንደማረም ይልቅ እንዴት እንደዚህ ያደርጋል? የእውነት እኔ በጣም አዘኘበታለሁ። በጣም እንዴት ይህን ነገር ያደርጋል? እውነት ከባድ ነገር ነው ያደረገው። ጓደኛዋም ደግሞ እንግዲህ እናንተንም ትቻችኋለሁኝ እኔም ከፍቅረኛ ጋር ሆናለሁ አንቺና እሱም አብራችሁ ሁኑ ብሏል ማለት ነው። በመሀል ያለው ቤስት ፍሬንዳቸው ጓደኛቸውን በሄሉ ይጠረጥረዋል ማለት ነው እና እሷንም በሱ ይጠረጥራታል። ይሄ ነገር ግን ጥሩ አይደለም። ምክንያቱም ለሱ ራሱ እምነት ከሌለ በጣም ከባድ ነው። እንዴት ነው በቤታችሁ ሴት ሲመጣባችሁ የሚሰማችሁና? በነገራችን ላይ በቃ በጣም ፎንቃ አለባት ሄሉዬ በጣም ተወዷለች፣ ታፈቅረዋለች። ግን እሱ ለምን እንደዚህ እንደሚያደርግ ነው ግራ የገባኝ ቤተሰቦቼ። ያብ እንግዲህ ባለፈው ያደረገውን አይታችሁታል። ሰክሮ ምናምን ቤት እየበጠበጠ ነበር። አሁንም ደግሞ ጭራሽ ሴቲቱ ልጅ እንደውም ቤት ውስጥ ነው ይዟት የመጣው። እዚህ ጋር አብረን አድረናል፣ አብረን ነበር ያደርነው። በቃ እንደሚወደኝ እየገለጸልኝ ነበር ያደርነው ምናምን፣ አዳራችን በጣም አሪፍ ነበር እያለች ነበር እንግዲህ ስትነግራት የነበረው። ልጅቷም ደግሞ ዝም ብላ ነበረ እውነት ነው ያብ እውነት አድርገዋል እያለች ነበርና በመሀላቸው ያለውን ነገር ለማቀዝቀዝ እየፈለገች ነበረ። ግን እሱ ግን ከዚህ በኋላ አንተን ስምህን ከጠራሁኝ እንደው አንተን ከለመንኩ ከዚህ በኋላ እንደው ሄሉ ብላ አትጥራኝ ብለዋለች። በሄሉ እንግዲህ የተለቀቀው በቻናሉ የተለቀቀው ይሄ ቪዲዮ ነው። እጅግ በጣም ነው ያዘንኩት እኔ። ያብ እንደዚህ ማድረግ አልነበረበትም ብዬ አስባለሁ። ጭራሽ ሴት